ዛሬ ደግሞ የሰራነው ፓስታ በእንጀራ ነው ወይም በዳቦ። ከመጣፈጡ የተነሳ እግር ነው የሚያስደሳው። ያው ሰርታችሁ ብሉት። በጣም የሚያሳዝነኝ ነገር ሽንኩርት ነው። የሚያሳዝን የህይወት ታሪኩን ነግሮኝ በቃ አስለቅሶኝ እኔ ብዬዋለሁ። በጣም ከማዘን የተነሳ ቲማቲሙን እንደዚህ አድርጌ ጎንጉኜው በመፍጫ ነው ዛሬ የምንፈጨው። የትም ቅጪው ቲማቲሙን ውቀጪው። ቲማቲሙን በደንብ አድርገን ከወቀጥነው በኋላ ሽንኩርታችንን እንጀምራለን። ሽንኩርታችንን ደግሞ በዘይት በደንብ አድርገን እናጥበዋለን። ካጠብነው በኋላ ልክ እንደናንተ ፊት ሲያብረቀርቅ መድረሱን እናውቃለን ማለት ነው። ካላብረቀረቀ እናሸዋለን። ቀጥሎ በርበሬና ሚስት እንጨምራለን። ከዛ ሁለቱን በደንብ አድርገን እናቅለዋለን። በደንብ አድርገን ካቅላላነው በኋላ ውሃም ጠብ እያደረግን እያሳሳቅን እናሸዋለን ማለት ነው። ቀጥሎ የምንጨምረው ማር ነው። ማሩን ደግሞ በትንሽ ነው የምንጨምረው እንዲጣፍጥልን። ከዛ እሱ ደግሞ በደንብ አድርገን እናዋዋውደዋለን። በደንብ አድርገን ካዋዋወድነው በኋላ ቀሪዎቹን ጥቅሞችን እንጨማምራለን። ነጭ ሽንኩርቱን፣ ቀጥሎ ደግሞ ቲማቲሙን አንድ ላይ አድርገን እናጨማልቀዋለን። በደንብ አድርገን ካጨማለቅነው በኋላ ያው እየደረሰልን ነው ማለት ነው። ልክ እዚህ ጋር መልኩን እንደናንተ ብቻ እዚህ ጋር እንጨምረዋለን ቁንዶ በርበሬና ጨውን። አሁን ወደ ማጠቃለያው ደርሰናል። እዚህ ጋር ትንሽ ካደባላለቅነው በኋላ ያው ተቁላልታ ቆንጆ ሆና መጥታለች። ይሄኛው እስኪበስልን ድረስ በጎን ደግሞ ፓስታውን እንጨምረዋለን። እንዲያርገን እንደሚያደርገው የሚችል ሰው ብቻ ነው። የአባት ሞክሮት ይሻላል። ከዛ እንደናንተ እግር እንደዚህ ቀጠን ብሎ ሲወጣ ደረሰልን ማለት ነው። ቀጥሎ በደንብ አድርገን ከቁሌቱ ጋር እንጨምረዋለን፣ እናዋውደዋለን። ከዛ ሽታው በቃ ብሉኝ ሲል እሺ ብለን እንበላለን ማለት ነው። ቀሪውን ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ብለን አጠቃቅሰን ተጨማምረን ድንቹንም ከጎኑ አድርገን በስመ አብ ብለን እንበላለን።